በሀገር ውስጥ እንዲሁም በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በቆይታችን የምዕመናንን የእንኳን አደረሳችሁ መልእክትና በስራ ቦታቸው በዓልን እንዴት እያሳለፉ ይገኛሉ እንዲሁም መልካም ምኞታቸውን ወደ እናንተ በማድረስ ቆይታዎችን እናደርጋለን። አሁን በመዲናችን አዲስ አበባ በየካ ክፍለ ከተማ በሾላ ገበያ እንገኛለን። ተከተሉኝ። አረጋሽ አባተ እባላለሁ። እንኳን አደረሰው። እንኳን አብራ ደረሰን። እንግዲህ የምንገኘው በበዓል ቀን ነውና እንግዲህ ቄጤማም እየሸጡ ይገኛሉ። እንደው በዚህ በዓል ገበያው እንዴት ይሆናል? ቆንጆ ነው፣ አሪፍ ነው። እግዚአብሔር ይመስገን። ለዚህ በዓል ያደረሰን ተመስገን። ቆንጆ ነው። እንደው ቄጤማ ስንት ነው? ስንት ገባ? አሁን ቄጠማ ካለበት እየጨመረ ነው የመጣው። ግን ያው አረንጓዴነቱ ስለሚያስደስት ብቻ ሰው ይገዛናል ደስ ብሎት በፍቅር የኛ መገለጫችን ስለሆነ ያው እሱ ታልተጎዘጎዘ ስለማያምር ቆንጆ ነው ቄጠማ። አሁን ባለበት ሂሳብ ወደ 2000 ብር ገብቷል ቄጠማ ባለበት። እንደው አሁን የምናይ አንዳንድ ስራቶች አሉና እንደው አንዷ ስራት ስንት ነች? አንዷ ስራት 50 ብር ናት። እንደው ከዚህ በፊት እንግዲህ ይሄን ያላይወደድም የ20 ብር የ30 ብሩ የበዓል ቀን ከፍ ያለ ዋጋ ይሆናልና በጥፉ ይጨምራልና እንደው ምክንያቱ ምንድነው? ካቅርቦት ነው ወይስ በዓል ሲሆን ስለሚጨምር ነው? ይህን ቢገልጹልን። አንድ በዓል ሲሆን ይጨምራል። ያው ሰሞኑን ርካሽ ነበረ። አሁን በዓል ሲሆን ግን ጭማሪ ያሳይቷል እጥፍ ማለት ነው። ግን እንጃ ህብረተሰቡ ይሁን የሚያመጣው አካል ነው መሰለኝ የሚጨምርብን። በዓል ሲሆን ትንሽ እንጠቀም አይነት ነገር እናበዛለን መሰለኝ። እንደው እናንተ ስታመጡ ይሄ ነገር ይጨምርባችኋል ነው? እናንተ ናችሁ የምትጨምሩት? አይ እኛ ከዛ ጨምሮ ስናገኝ እዚህም እኛ ያው መጥነን ትርፋችንንና ኪሳራችንን አይተን ያው ለደንበኞቻችን በማይዋጣን ሂሳብ ዋጋ እንሰጣለን። ቄጤማ እየሸጥሽ ነውና በበዓል ያለሽው እንደው በዓል እንዴት ነው? በዓሉ በጣም ቆንጆ ነው። እንደ በዓል የሚያስደስተኝ የለም በህይወቴ ፍጻሜ። ቤዛ ይባላል። ቤዛ እንግዲህ ሎሚ እየሸጥሽ ነውና እንደው የበዓል ገበያ እንዴት ነው? ሎሚስ እንዴት እየተሸጠልሽ ነው? አሪፍ ነው የሚመስገን፣ ጥሩ ነው። አየር መጀመሪያ አየር ነበረ፣ ግን አሁን አየር ነበረ ይገዛሉ 30 ብር 40 ብር ይሸጣለን ነው። እንደው ከዛ በፊት ሎሚ ያን ያህል ውድ አይደለምና አሁን ደግሞ 30 ብር 40 ብር እስከ 50 ብር ድረስ እየተሸጠ ነውና እንደው አቅርቦት ነው ለምንድን ነው በዚህ ልክ ሊወደድ የቻለው? በዓል ስለሆነ ከዚህም በፊት እንሰራለን፣ ግን አሁን ገበያ አየር ስላለ ነው የሚሰራው። እንኳን አደረሰው ወንድሜ። እንተዋወቅ፣ ስምህ ማን ይባላል? እንኳን አደረሰን። ሲሳይ ይባላል። ሲሳይ እንግዲህ ስራ ላይ ነው የተገናኘነው በበዓል ቀንና እንዴት እያሳለፍክ ነው? ያው በስራ ነው እኔ በዓልን ማሳልፈው ብዙ ጊዜ። ያው የኛ ስራ ደግሞ እንደምታውቀው በዓል ምናምን አይልም፣ ዝም ብለ መስራት ነው፣ ህዝብ ለማገልገል እስከወጣ ድረስ ህዝብ ማገልገል ነው። ያው ስራ ላይ ትንሽ መጨናነቅ አለ፣ መንገድ ይዘጋጋን ምን አለ ምናምን፣ ያው እንስሳቶች ይበዛሉ፣ እነሱን ችለን ነው የምናልፈው። ተመልካቾቻችን አሁን ደግሞ በዶሮ ገበያ ላይ ተገኝተናል። የዶሮ ዋጋ ስንት ገባ የሚለውን አብረናቸው ቆይታ እናደርጋለን። አብራችሁን ቆዩ። እንኳን አደረሰ ወንድሜ። እንኳን አብሮ አደረሰ። ስም እንተዋወቅ። ስሜ ክንፈ ሚካኤል ወይም ልመንህ ይባላል። እንግዲህ ዶሮዎችን እየሸጥ ትገኛለና የዶሮ ገበያ እንዴት ነው? እንደው ምን ያህል ነው ዋጋቸው? ዋጋ ዘንድሮ ጥሩ ነው፣ በጣም ደስ ይላል። የዶሮ ያው ምርቱም አለ ገና ነው። እንደምታየው የአበሻ ዶሮች ናቸው እነዚህ። ያሉት ባለ የፋሲካ ጣፋጭ ምግቦችን ይዘና 850 750 አለ ለጊዜው። አሁን ባሁኑ ባለው ሰዓት እስከዛ ደረጃ በጣም ቢበዛ 900 ቢሆን ነው። እንደው ከፍተኛ የዶሮ ዋጋ ስንት ነው? እንደው ትልቅ የሚባለው የአበሻ ዶሮ 900 አሁኑ ሰዓት እስከ 850 900። ዝቅተኛስ እንደው ምን ያህል ነው? 7። እንደው ብዙን ጊዜ የአበሻ ዶሮና የፈረንጆቹ ዋጋቸው ይለያያልና እንደው ልዩነቱ ምንድነው? ይሄን ብትገልጽልን። ያው የአበሻ ዶሮ ኳሊቲ ነው ይታወቃል፣ ባህላችን ስለሆነ አበሻ ብንበላ ደስ ይላል። ወላይታም የሚባል አለ ሰጋ ያለው ዶሮ፣ እሱም እስከ 1200 ቆንጆ ዶሮ ነው። ስለዚህ ብዙም የሚያሳስብ አይደለም፣ ውድ አይባልም ማለት ነው። ያው ይሄ ቆንጆ ዶሮ ነው፣ የአበሻ ዶሮ ይባላል። ዱልዱም ዶሮ ያበሻ እንደው ሀበሻም ስለተባለ ነው እንደው ወይስ ከፈረንጁ ጋር ምንድነው ልዩነቱ? እንደው ሰው የዋጋም ልዩነት ሊኖር የቻለው?
ተለቅ ያለ ዶሮ ስለሚፈልግ ነው ሰው ያው ወላይታ ዶሮ ተብሎ የሚሸጥ አለ ትልቅ ዶሮ እሱን ነው ሰው አንዳንዴ ለቤተሰብ ተመራጭ ያደርጋል ከዛ ነው ተነስቷል በርግጥ ከመቃብር ተመልካቾቻችን እንግዲህ በዓልን በተለያየ የሥራ መስክ ነው የሚያከብሩ አሉና ከነዛም የሥራ መስኮች መካከል አንደኛው ማደያ ላይ የሚሰሩት በዓልን እዛው ያሳልፋሉና ከነሱ ጋር ቆይታ እናደርጋለን። አብራችሁን ቆዩ። እንኳን አደረሰሽ እህቴ። እንኳን አብሮ አደረሰን። በዓልን እንዴት እያሳለፍሽ ነው? በዓልን እንግዲህ በስራ ነው የማሳልፈው። ደስ ይላል በጣም ህዝቡን 24 ሰዓት እናገለግላለን። የኛ ስራ አይቋረጥም። ምክንያቱም ለህዝቡ 24 ሰዓት እንደው በዓልን በስራ ላይ ማሳለፍ እንደው ስሜቱ እንዴት ነው? እንዴትስ እያሳለፍሽ ትገኛለሽ? ያው ደስ ይላል። በዓልን በስራ ስታሳልፍ ህዝብን እያገለገልክ በጣም ደስ ይላል በጣም። ብዙ በዓላትን ኦርቶዶክሳውያን እናከብራለንና የትኛው በዓል ላንቺ ልዩ ነው? እንደው ምክንያትስ ካለሽ? ትንሣኤ ልዩ ነው ለኔ። ኢየሱስ ክርስቶስ የተነሳበትም ስለሆነ በጣም ደስ ይለኛል ለኔ ፋሲካ። እንደው ፋሲካ ማለት ትርጉሙ ምንድነው? ፋሲካ ማለት ትርጉሙ ፈሰከ አይደለም? እኔ ብዙ ዕውቀቱ የለኝም ግን ፈሰከ። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤውን ለመጀመሪያ ጊዜ ያየ ወይም ያየች ማናት ያለ? መግደላዊት ማርያም። እንደው ፋሲካ ማለት ትርጉሙ ምንድነው? ያው ፋሲካ የአንድነት፣ የፍቅር፣ የሰላም፣ የመቻቻል፣ የአብሮነት በዓል ነው። እንደው ከበዓላት ብዙ በዓላት አሉና እንደው ላንተ ለየት የሚልብህ የትኛው በዓል ነው? ለኔ ሁሉም በዓል አሪፍ ነው። ፋሲካን በይበልጥ እወደዋለሁ። ያው በቃ ለየት ያለ የክርስቶስ የአባታችን ትልቁ በዓል ስለሆነ ለዛ ነው። እሺ እህታችን እንኳን አደረሰሽ። እንኳን አብሮ አደረሰን። ስምሽን አስተዋውቂን እስኪ። ስሜ አበባ ከሰው እባላለሁ። እንግዲህ በበዓል ቀን ሎሚ እየሸጥሽ ትገኛለሽና የሎሚ ዋጋ ስንት ነው? ሎሚ ያው እኛ የምንሰራው 20 ብርና 30 ብር ነው የምንሸጠው። እንደው ከበዓል ቀን ውጭ እንደዚህ ሆኖ አይወደድምና እንደው የበዓል ቀን የሚወደደው ለምንድን ነው? የበዓል ጊዜ የሚወደደው ለዶሮ ለሉ ነገር ስለሚፈልጉ ለዛ ነው የሚወደደውበት። እንደው በዓልን እንደዚህ በዚህ ቦታ ላይ ማሳለፍ ምን አይነት ስሜት ይሰማሻል? እንደዚህ ያው ሰርተ ለራስ ለበዓል ጊዜ የሚፈልገው ነገር ሁሉ ለመግዛት ስለሆነ ያው አሪፍ ነው፣ ምንም አይለው። ተነስቷል በርግጥ ከመቃብር ተመልካቾቻችን አሁን ደግሞ በመጠለያ በግተራ በሚባለው አካባቢ ተገኝተናል። የገበያው ሁኔታ ምን ይመስላል የሚለውን ከእንግዳዬ ጋር አብረን ቆይታ እናደርጋለን። አብራችን ቆዩ። እሺ ወንድሜ እንተዋወቅ። እንኳን አደረሰን። እንኳን አብሮ አደረሰን። አሰፋ እባላለሁ። ያ የበዓል ድባቡ እግዚአብሔር ይመስገን ደህና ነው። እሺ እናመሰግናለን። እንደው የገበያው ሁኔታ እንደው የምንገኘው የፋሲካ በዓልን እያከበርን እናንተ ደግሞ ከብቶችን እየሸጣችሁ ነውና የገበያው ድባብ ምን ይመስላል? እንዴት እየሄደ ነው? የገበያው ድባብ እየሸጥን ነው፣ እየተሸጠ ነው። ያው ደረጃ አለው። ትልቅም መካከለኛም አነስተኛም አለ። ያው እንደ ደረጃ እየተሸጠ ነው። እንደው ከፍተኛ እስካሁን ስንት ተሽጧል? ከፍተኛ እስከ 150 65 70 አለ። መካከለኛ 110 120 አለ። ፋሲካ ለኔ በጣም የተለየ ነው። አንደኛ ክርስትና እምነትን ተከታይ ጾም የሰው ልጅ ጾም ጾሞ ሲፈታ ሁሉም ክርስቲያን ባንድ ሆኖ ሲያከብር በጣም ደስ ይለኛል። እንደው ፋሲካ በትርጉሙ ፋሲካ ማለት ምን ማለት ነው ለርሶ? ፋሲካ ለኔ ትልቅ በዓል ነው እና ሁለተኛ የሰው ልጅ ጾም ማለት ያው ስጋህን ማድከም ነው። ስጋህን አድክመህ ለፈጣሪ ተገዝተህ ጾመህ የምትፈስገው ነው። እንደው አጠር አድርጌ ከብቶችን ሲሸጡ እንደው ያጋጠመውት አጋጣሚዎች ይኖራሉና እንደው ቢያካፍሉም ቢያጫውቱን። እኔ እስካሁን ያጋጠመኝ ፋሲካ አንድ ወደ መሪ አካባቢ ተሸጠ
አንድ ወደ መገናኛ አካባቢ አራጅ አቃይሮብኛል። ለሊት ወስደው ሲያርዱ የመገናኛውን እዛ ወደ ሀያት ወሰደ፣ ይሄኛውን እዛ ወስደውብኝ እሱን ታርደው አንደኛው ታረደ። እንደገና መልሰን አምጥተን ሰዎቹም እዛ ያለውን አርደው አቃይር ያለው አሉ። ይሄ ነው ገጠመኝ። በህይወቴ በዓል ላይ እንደዚህ ለሊት ስመጣ ልክ ቄጠማ ለሊት ነው የሚወርደው። ለሊት 7 ሰዓት 8 ሰዓት ሲወርድ እኔ 2 ልጆች አሉኝ ህጻናቶች። እነሱ ታልተኙ ከቤቴ መውጣት አልችልም ነበረ። እነሱን አስተኝቼ ስመጣ ጅብ ያዘኝ። ጅብ ላምበረት መናኸሪያ ጋር ነበር ቤቴ። 3 ጅቦች እንትን ሲሉ በቅዱስ ገብርኤል ስም እውነት በኪዳነ ምሕረት በቅዱስ ገብርኤል ስም እንጀራ ፈልጌ ነው እንጂ እናንተን ፈልጌ አይደለም ስላቸው እንደ ሰው በር ለቀውልኝ አለፈ። ለሊት 7 ሰዓት ላይ ብቻዬን ስመጣ እና እግዚአብሔርን አስታውሰህ በየትኛውም ቦታ ተወጣህ ከብዙ ሰዓት ያወጣሃል እና ይሄ በህይወቴ ፍጻሜ አይረሳኝም። የበዓል እንኳን አደረሰን። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እንግዲህ በዓል ላይ ነን የምንገኘውና እንግዲህ በዓልን የሚያሳልፉት በዚህ በፋርማሲ ቤት ላይ አገልግሎት እየሰጡ ነውና እንዴት ነው በዚህ ሰዓት ያው በዓል ስለሆነ እንዴት ነው ገበያው እንዴት ነው አሁን ላይ? ያው የበዓል ሲሆን ያው በተለይ ሆስፒታል አካባቢ ምናምን ያሉ ተኝቶ ታካሚ ያሉበት አካባቢ ሲሆን አይዘጋም ፋርማሲው። ለምን መድኃኒቶች ከሆስፒታል ስቶክ አውት ስለሚሆኑ ግዴታኛ ሰርቪስ መስጠት አለብን። ፕሮፊት ብቻ አይደለም እናስበውና የሌሉ መድኃኒቶች ስለሚኖሩ ሰርቪስ እንሰጣለን። በዓልን በስራ ነው እናሳልፈው። ያለው ነገር አሪፍ ነው፣ ምንም አይልም። በዓልን በስራ ቦታ ማሳለፍ እንዴት ነው? በተለይ የእናንተ ሙያ ደግሞ ሊዘጉ የማይችሉ ናቸውና እንደው እዚህ ላይ በዓልን ማሳለፍ በተለይም በዓል ላይ ብዙ ህሙማን ይኖራሉና እዚህ ጋር በተያያዘ የሚያስተላልፉት መልእክት ካለ እንደው በዓሉንስ እዚህ ቦታ ላይ ማሳለፉት ምን ይሰማዎታል? እንዴትስ እያሳለፉ ነው? በዓል እኔ በጣም ደስ ብሎኛል። ምክንያቱም እዚህ ጋር ሰርቪስ ሰጥ ወይም አገልግሎት ሰጥ የሌሉ መድኃኒቶችን ተኝተው ለሚታከሙ ስለሆነ ለነሱ አገልግሎት መስጠት ግዴታ ነውና እኛን ስለተመቸን ወይም ስላልተመቸን መዝጋት አንችልም። ለምን የሌሉ መድኃኒቶች ስለሚሆኑ አገልግሎት መስጠት አለብን። እንደዛ ብለን ነው የምናስበው። እንደው ብዙን ጊዜ ከምግብ ጋር በተያያዘ በዓል ላይ ሲደርስ ምናልባት ከበዓል ጋር ተያይዘው የሚመጡ በሽታዎችም ሊኖሩ ይችላሉና ምናልባት ጾም ላይም ስለቆየን እንደው ሌሎች ይህን ፕሮግራም የሚከታተሉት ምን ሊያደርጉ ይገባል? እንዴት ሊከላከሉ ይችላሉ ይላሉ እንደ ባለሙያ? ኦኬ መልካም። እንግዲህ ምንድነው በዓል ሲመጣ ብዙ ጊዜ አሁን በተለይ የፋሲካ ጾም ስለነበርን ብዙ ጊዜ ዘይት ነክ ነገሮች ወይም ቅባታማ ነገሮችን ቀንሰናል። አሁን በአዲስ ፋሲካ ሲሆን እንግዲህ ብዙ ምግቦችን እንመገባለን፣ ቅባት ያላቸው ነገሮች እዛ ላይ ጥንቃቄ ማድረግ አለብን ብዬ አስባለሁ። ባክቴሪያዎችም በጣም ቅባት የበዛ ነገር ስንጠቀም በጣም ስለማይፈጭ ወደ ላርጅ ኢንተስታይን ወደ ወፍራም አንጀት ስለሄዶ እዛ ላይ ስቶር ስለሚሆን ባክቴሪያዎች እዛ ላይ አፌክት ያደርጋሉና ወይም ቅባት ሲበዛ ባክቴሪያዎች ይራባሉ እና ዲሃሪያ ማስቀመጥ ነገር አብዶሚናል ክራምፕ የሚባል አለ ወይም ሆድ ቁርጠት እንለዋለን። እሱን ነገር ሊያስከትል ስለሚችል አመጋገባችን ማስተካከል አለብን ብዬ አስባለሁ። በትንሹ ነው መሆን ያለበት። ሁለተኛ ቅባት የበዛበት ምግብ መመገብ የለብንም። በበዓል ጊዜ ለአንድ ሳምንት ቀስ እያደረጉ እየቀነሱ ከተጠቀሙ ቅባት የበዛበት በአንድ የምንጠቀም ከሆነ ውስጣችን ይጎዳል። እንደገና ዳይጀስት አይሆንም፣ አይፈጭም፣ ወደ ወፍራም አንጀት ሂዶ እዛ ላይ ችግር ስለሚፈጥር ቅባቱ እየቀነሰ መሆን አለበት መጀመሪያ ስንጠቀም። ከዛ በኋላ ስቴፕ ባይ ስቴፕ ነው። መጀመሪያ ላይ ጠዋት ላይ ሉብሪካንት የሆነ ማለስለሻ ላይክ እንደ አናናስ ነገሮችን ከተጠቀምን በኋላ ከዛ ሌሎች ነገሮች ይሄ የፍስክ ስጋ ምናምን ነገሮች ይኖራሉ። እነሱም ቅባት ያልበዛባቸውን ቀነስ እያደረግን ዳይ ቱ ዳይ ቀስ እያልን ማስተካከል እንችላለን በዛ። እንደው ምናልባት በዚህ አጋጣሚ በዓል ላይ ተያይዞ የሚመጡ ችግሮች ይኖራሉና እንደው መልእክት ብታስተላልፍልን። ያው ለበዓል ሹፌሮች እኛም አሁን ታክሲ ቀስ ብለን እንደ እግረኞችም ቀስ ብሎ እንዲሻገሩ ያው መጨናነቅ ስላለ ያለውን ነገር ተቻችሎ ሹፌርም ተሳፋሪም ማለፍን ነው የምለው። ይሄ በዓል የኛ የክርስቲያን የኛነታችን መገለጫ ስለሆነ ሁሉም በየቤቱ መቼም የበታቻችንን ብናስታውስ መልካም ነገር ሰርተን ብናሳልፍ በዚህ ጊዜ ደስ ይለኛል።
ይሄን ነገር እመኛለሁ። እንኳን አደረሳችሁ መልእክት ያስተላልፉልን። እንኳን አደረሳችሁ ምለው እኔ ለመላ ክርስትና እምነት ተከታዮች ለወንድሞቼ እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ። መልካም በዓል ይሁንልኝ በልኝ። እንኳን አደረሳችሁ ምለው ልጆቼን ቤተሰቦቼን እንኳን ለትንሣኤ በዓል አደረሳችሁ እላለሁ። በጣም የምወደው ጾሞ አክፍሎ ምን ብሎ በክርስትናው ሕይወት በጣም ጠልቆ እኛን የሚያስተምረን አለ የመጀመሪያ ልጄ። እሱን በይበልጥ እንኳን አደረሰህ እለዋለሁ። ለመላው ክርስቲያኑ እንግዲህ ዛሬ መልካም ፋሲካ በዓል እንዲሆንላቸው በራሴና በጓደኞች ስም አመሰግናለሁ። ልጆች አሉኝ 2 ልጆች፣ ለያዕቆብ ፀሐይ ነው፣ ለአርሴማ ፀሐይ ነው፣ እንዲሁም ለባለቤቴ ለፀሐይ ነው ሽፈራው እንኳን አደረሰህ እላለሁ። ለእናንተም እግዚአብሔር ይስጥልን፣ እናመሰግናለን። ያው ለመላ ኢትዮጵያ መልካም በዓል እላለሁ። ለጓደኞቼ፣ ለቤተሰብ፣ ለመላ ኦርቶዶክስ ሃይማኖት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ ላለው በተለይ በአልጋ ላይ ሆናችሁ የምታሳልፉ በሆስፒታል፣ በጤና ጣቢያ፣ በየትኛውም ሄልዝ ሴንተርና ሄልዝ ፋሲሊቲ ላይ ተኝተው የሚያሳልፉ ህማማኖች ወይም ወገኖች አሉና እነሱም በያላችሁበት እንኳን አደረሳችሁ ላለሁ። ለመላ ቤተሰቤ መልካም የትንሣኤ በዓል እመኛለሁ። መልካም በዓል። ተነስቷል በርግጥ ከመቃብር። እንደው መልካም ምኞትሽን ግለጭልን እስኪ። ለሀገሪቱ ሀገራችንን ሰላም ያድርግልን፣ ህዝቡን በሰላም በጤና ይጠብቅልን። እግዚአብሔር ጾሙን በሰላም እንዳስፈታን ደግሞ ቀጣዩንም ህይወታችንን የሰላም የደስታ የጤና ያርግልን ሀገራችንን። መልካም ምኞቴ ለኢትዮጵያ ህዝብ ሁሉ ለሀገራችን ሰላም፣ ለኢትዮጵያ ህዝብ ሁሉ እንኳን አደረሳችሁ እላለሁ። ለመላው ኢትዮጵያ ሰው ሁሉ እንኳን በሰላም አደረሳችሁ እላችኋለሁ። ቤተሰቦቼን በቃ ጓደኞቼ ሁሉ ኢትዮጵያ ቤተሰቦች እንኳን አደረሳችሁ፣ እንኳን አብሮን ደስ አላችሁ ብዬ አስተላልፋለሁ። ሀገር ሰላም ይሁን፣ እግዚአብሔር ሁሉንም ያሰበውን ያሳካለት። መልካም ምኞቴ ሀገራችን ኢትዮጵያ ሰላም እንድትሆን ነው የምመኘው። ሌላው የኢትዮጵያ ህዝብ በሰላም በደስታ በዓሉን እንዲያሳልፍ መልእክት አስተላልፋለሁ። ተመልካቾቻችን እንግዲህ በተለያዩ ቦታዎች እየተዟዟርን የምእመናንን የእንኳን አደረሳችሁ መልእክትና ልዩ ልዩ ቆይታዎችን አድርገናል። ትንሣኤውን ያጡ የተቸገሩ ወገኖቻችንን በማሰብ እንድናሳልፍ እየጋበዝኩኝ የምእመናንን የተለያዩ ቆይታዎች ወደ እናንተ ሳደርስ የቆየሁት እኔ ተመስገን ፍቃዱ ነበርኩኝ። ቀሪ የማህበረ ቅዱሳን መርሃ ግብሮች እንድትከታተሉ ጋብዛለሁ። የነበረን ቆይታ ይህን ይመስላል። በድጋሜ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን።